እየሆናችሁ ብላችሁ ድብድብ ጀመራችሁ? ውሽም እኔ አይደለሁም እሷ ናት የጀመረችው። ኧረ ትልቅ ሰው ነሽ አትዋሺ። አንቺ አይደለሽም እንዴ በሜካፕ ካልሆነ በጸብ እናድርገው ያልሽኝ? ለምን ትቀያለሽ እንደዚህ? ዛራው ሶኒያ መጥልሽ ናት። እሷ ማለት እሷ ምን ያለ ምክንያት ለምን ትናገረኛለህ? እውነቱን ማወቅ የምትፈልግ ዛህራን ለጋብቻ ፈልጋታለሁ። አቤት ሰለሞን። እንዴት አመሻቱ? አምነን አለው ደህና። አዲስ የተገኘ ነገር አለ እንዴ? አዎ አለቃ፣ ባለፈው ያልከኝን ሁሉንም የስልክ ቅጂዎችና ቴክስቶች አግኝቻቸዋለሁ። አሪፍ አድርገሃል። የሲፈን ጉዳይ እስከምን ደረሰ? አለቃ፣ የታባቷ እንደገባች አይታወቅም። ሰዎቻችን ሁሉም ቦታ ይፈልጓት ነው። ሌላው ደግሞ የሚያግሱ ሰዎች ከፈለክ መጨመር ትችላለህ። እሺ አለቃ። ደግሞ የሜሌክ ጉዳይ እንዴት ሆነ? እኔ እንጃ ሰለሞን፣ አልተገኘም። ያው የመጨረሻ ጊዜ የደወልኩለት እኔ ነኝ። እናም ፖሊሶች መጥተው ወስዶኝ ነበር። ቃሌን ተቀበለው ለቀውኛል። ታዲያ አለቃ ለምን ሳትደውልኝ መጣ ነበር? አይ ሰለሞን፣ አያስፈልግም። አሁን ሁሉንም ያገኛቸውን ነገሮች ላክልኝ። እሺ አለቃ። ሙስጠፋ፣ አንተ ታስፈልገኛለህ። አንተን ከዚያ ወጣሁ ማለት በገዛ እጄ ለሲፈን መንገድ ከፈትኩላት ማለት ነው። አንተ ራስህ ወደ ሲፈን ጋር ተወስደኛለህ። ምን ሆነሽ ነው ልጄ? ማን ነው የኔን ልጅ ያስከፋት? እናቴ አሁን ሁለተኛ ጠይም እንደደርሻለኝ። ለምን ልጄ? በዛች በተረገመች ልጅ ምክንያት ነው አይደል? አዎ እናቴ፣ ባለበት ሁኔታ ከነገርኩት እንዳይጎዳ አስቤ ነበር ያልነገርኩት። ታዩ፣ እሱም ቢሆን እኮ ልክ ነው። ደግሞም በጣም ስለተናደደ ነው እንደዛ ያለሽ። እኛንም በጣም ተናዶ ተቆጥቶ ነው ሄደው። ቆይ አንቺ ነሽ እንደ ነገርሽው? አይደለም ልጄ፣ እኔና ወይዘሮ ሴማ ስናወራ ሰምቶ ነው። ወይዘሮ ሴማ ታውቅ ነበር እንዴ? አዎ ልጄ። ግን እናቴ እንዴት አወቀች? ከእኔና አንቺ ውጭ እኮ የሚያውቅ ሰው አልነበረም። ለካ ሙስጠፋም አለ። ምናልባት እሱ ነግሯት ይሆናል። እኔ እንጃ። ግን ብቻ ለወይዘሮ ሴማ ጄሪ ስለ አንቺ መጥፎ ነገር ነግራት ነበር። እኔን ልጠይቀኝ ነበር የመጣችው። ከዛም በመሀል ይሄንን ማውራት ጀመር። ቆይ ግን መጀመሪያ ማውቅ ከሆነ ለምን አልነገሩትም? አላውቅም ልጄ። እሺ እናቴ፣ አሁን ምን ባደርገው ነው የሚሻለው? አምናን እኮ አንቺም እንደነሱ ነሽ አለኝ። እንዳስረዳው እኮ እድል አልሰጠኝም። ተይ፣ አምነን ልጄ ከልቡ አይደለም እንደዛ ያለሽ፣ ያው በሰዓቱ ስለተናደደ ነው። አዎ፣ ግን በተለይ እኔ ስለደበኩት በጣም አዝኖብኛል።
አዎ አንቺም በሱ ቦታ ብትሆኚ ታደርግ ነበር። አሁን ያለበት ሁኔታ እንደዛ ሊያደርገው ይችላል እና ትንሽ ጊዜ ልትሰጪው ይገባል። እሺ በቃ ሲረጋጋ አውራዋለሁ። አዎ እንደሱ ይሻላል። ደግሞ የኔ ልጅ ቂመኛ አይደለም፣ ይቅርታ ያደርግልሻል። እሺ እናቴ በቃ ተኝ የኔ ልጅ አሁን። እሺ በቃ ደራደሪ። እኔ እኮ ከመጣው ጀምሮ አትመቸኝም ነበር። ቆይ ግን ማርያ እኔ ክፉ ሰው ነኝ እንዴ? አይ እኔም ማቋምነን ከልጅነታችን ጀምሮ በጣም ምስኪንና ሰው የማያምን ሰው ነው። ታዲያ ለምንድን ነው ሁሉም ሰው መጠቀም የሚያደርገኝ? ያው ያንተኔ ዋህነት ስለሚያውቁ ለዛ ይሆናል የተጫወቱብህ። ማርያ ሁሉም ሰው እኮ ካጠገብ የሆኑ ፊልም ሰራብኝ። ቆይ እንዴት ነው የዚህን ያህል ሁሉም ሰው ጨካኝ የሆነው? አይዞህ ከዚህ በኋላ እኔ ያለሁልህ። እኔ እያለሁ ማንም ሰው እንዲጫወትብህ አልፈቅድላቸውም። አመሰግናለሁ ማርያ። ግን አሁን ላይ ማንን ማመን እንዳለብኝ ራሱ አላውቅም። እንዴት? ቆይ ምክንያቱም አያቴ ሁሉንም ነገር ታውቅ ነበር። እሷም ከነሱ ጋር ሆና ሲቀልዱብኝ ያይች ዝም አለች። ቆይ ታዲያ ማን ነው ላምን የምችለው? የገዛ አያቴ ራሱ እኮ ዋሸች። አያቴ ታውቅ ነበር? ታዲያ ለምን ሳትነግረህ? አላውቅም ማርያ። ብቻ እዚህ ቤት ውስጥ ያሉት ሰዎች በሙሉ አንድ ላይ ሆነው ቀለዱብኝ። አሁን ሁሉም አልፏል። ከዚህ በኋላ እንዲያደርጉ አልፈቅድላቸውም። አይ በቃ የበፊቱ አምነን ከዚህ በኋላ ሞቷል። አሁን ሁሉም ሰው ከአዲሱ አምነን ጋር መታወቅ ይኖርበታል። አዎ ደግሞ እንኳን አባረርካት። ድሮም ላንተ አትገባህም ነበር። እሷን በማባረርህ ሁሉም ሰው ትምህርት መውሰድ አለበት። ቆራጥነትህን ለሁሉም ማሳየት አለብህ። አዎ ሁሉም ሰው ማወቅ አለበት። መቼም ውዷ ሚስቴ በዚህ ሰዓት የደወለች ናፍቂያ መሆን አለበት። ውዷ ሚስቴ ዛሬ ባልሽ የለም እንዴ? ልምጣ? ኦ ደውለሽ ነበር እንዴ? ያው ሰዓቴን አባከንኩታ። ግን አታስቢ፣ አሁን ብመጣ ደርሳለሁ። አቤት እሺ ምንድን ነው? ያው የምትነግሪኝን ነገር እኮ አውቀዋለሁ ብዬ ነው። ቆይ ምን ተፈጠረ? ምን ሆነሽ ነው? በስተመጨረሻም ሁሉም ነገር አበቃ። እንዴት ደስ ይላል እባክሽ። ተይ እንጂ ጄል፣ አንቺ እኮ ከፍቅር ብርና ሀብትን የምታስበልጪ ሰው ነሽ። አንቺ ፍቅር የማይገባሽ ድንጋይ እኮ ነሽ። ቢገባሽ ኖሮ ያኔ ነበር የሚገባሽ። እንዲህ ስትሆኚ ነበር ማየት የምፈልገው። እንዲህ ደስ ይላል። አሁን ምንድን ነው የምፈልገው? ውይ እሱን እንኳን ማድረግ አልችልም። ያው ግን ሳልችል ቀርቼ ሳይሆን ስትሰቃይ ማየት ደስ ይለኛል። ለሳ በስተመጨረሻም እጄ ላይ ጣልሽ። በጣም ያሳዝናል። ውድ ጄል በይቻው እዛው እንደገባሽበት እዛው ራስሽ ተወጪው። በድጋሚ ካሁን በኋላ ስልኬ ላይ እንዳትደውይ። አሁን የሰላም እንቅልፍ ተኛለሁ። በስተመጨረሻም የእጅሽን አገኘሽ። ሰላም፣ እንዴት አመሽህ? አለው ይመስገን። የሲፈን ነገር እንዴት አደረግከው? እየፈለግኳት ነው፣ ግን የት እንደገባች አልታወቀም። ይሄ እኮ ቀላል ስራ ነው። እንዴት አንዲት ልጅ ፈልጎ ማግኘት ያቅታችኋል? ልጅቷ እኮ ዘመድም ጓደኛም የላትም። ለዛ ነው ትንሽ ያስቸገረን።
አሁንም በድጋሚ እነግርሃለሁ፣ ከአምነን በፊት ልጅቷን እኔ እፈልጋታለሁ። እሺ፣ አዲስ ነገር ካለ አሳውቅሻለሁ። በጣም ጥሩ። ውድ ሜርሲ፣ ምን ነው በጠዋቱ ደብሮሽ ተቀመጥሽ? እንዳንተ አይነት እንከፍ ሞቶብኝ። ቆይ በጠዋቱ ምን አድርጊ ነው የምትለኝ? አይ እኔማ ደብሮሽ ሳይሽ ላጽናናሽ ነው መጣ። ማንን ነው የምታጽናናው? መቼም አንቺን ነው። ከዚህ በኋላ መሰልሽን ስላጣሽ ነው። ቆይ መናገር የፈለከውን ለምን አትናገርም? ምንድነው እንደ አሮጌ ዙሪያ ጥምጥም የምትዞረው? አልሰማሁም እያልሽኝ ነው? ግን እንዴት አመለጠሽ? መቼም እዚህ ቤት አልነበርሽ ይሆናል። ግን እንዴት ካንቺ ሊያመልጥ ቻለ? አንተ ኩያህን ጅብ በላብህ እንዴ? ጭራሽ ብለህ መሳደብ ጀመርክ? አይ ተይ እንጂ ሜርሲ፣ ተናግሬም ተሰድቤም እንኳን አይደል። ቆይ ለምንድን ነው መናገር የፈለከውን ነገር ማትናገረው? ያው የዚህ ቤት ንግስት ከዚህ ቤት እንደተባረረች አልሰማሽ? ምን? ጄሪ ተባረረች? አዎ። ታዲያ አንተ እዚህ ምን ትሰራለህ? እኔ ምንም የሚያገናኝ ነገር የለም። እሷን ያስባረራት ጭካኔዋ ነው። ያው እያደር እሷ ትቀየራለች ማለት ዘበት ነው። ማለት የምን ጭካኔ ነው? ቆይ ምን አድርጋ ነው? ለነገሩ እሷ ስራዋ ብዙ ነው። ቤሊንን እኮ ከደረጃ ላይ ጣለች እሷ ናት። ምን? ቤሊንን የጣለቻት እሷ ናት? ጄሪ እኮ ፈሪ ናት። ቆይ እንዴት ይሄን ልታደርገው ቻለች? ምናልባት የአንቺ ጭካኔ ተጋብቶባት ነው። ሰው በማን ሊወጣ ይችላል? ያው በጓደኛው አይደለም የሚወጣው። ታዲያ ወንድሜ ልጅ ከዚህ ቤት አባረራት? አዎ። ለነገሩ ጥሩ አድርጓል። እንዴት ከሶስት ሚስቶች ጋር ተግባብቶ ይኖራል? ያው አንድ በአንድ ካላባረራቸው ለሱም ጥሩ አይመጣም። ማንን ቆጥረሽ ነው ሶስት የሞላልሽ? ያው አንተ እኮ ብዙ የማታውቀው ነገር አለ። አሁን ሁሉም ሰው በሰላም ይኖራል። አይ ጄሪ፣ የፈለገችውን ባለማግኘቷ ግን አሳዘነችኝ። አዎ፣ ግን ልጅቷ እኮ ጄሪ ናት። መቼም ቢሆን ተስፋ አትቆርጥም። ግን ላደረገችው ለእያንዳንዱ ነገር ይሄው ጊዜውን ቆጥራ እየተቀጣች ነው። ደግሞ ገና ይቀራታል። አይ ጄሪ፣ እና እንዴት ነው ሙስጠፋ? የድሮ ሚስትን ቤት ውስጥ ስታጣት ትንሽ አትናፍቅህም? አይ ሜርሲ፣ የኔና የሷ ነገር እኮ አብቅቶለታል። ጥሩ። ጄሪ ብትሆን እኮ ላንተ አትገባህም። አዎ፣ አትገባኝ። ጄሪን አባረራት? ለነገሩ እንኳን አባረራት። እንዴት አደርክ ውዴ? እንዴት አደርሽ ማርያ? ደህና ነኝ። መቼም አሁን ተረጋግተሃል ብዬ አስባለሁ። እባክሽ በተደጋጋሚ አትጨነቂ፣ እኔ ደህና ነኝ። የምን ጊዜ ምኞቴ ያንተ ደህና መሆን ብቻ ነው። አውቃለሁ። በልና በቃ ወደታችን እንውረዳ። እሺ መጣሁ። አንቺ ታች ጠብቂ። ቤሌ። አቤት ማርያ፣ ፈለግሽ? አዎ፣ ግን አብረን ነው እንዲያደር ነው። ደህና አደርሽ አትይኝ? እሺ ደህና አደርሽ? አዎ ቆንጆ አዳር ነበር፣ ግን አምነን ትንሽ ከፍቶት ስለነበር እሱን እያጽናናው ነበር። አሁን ግን እኔ ስላለሁለት በጣም ደህና ነው። አይ ጥሩ ነው፣ ዋናው ደህና መሆኑ ነው። አዎ እኔ ስላለሁለት በጣም ደህና ይሆናል። ማለት ጄሪ ትዳና ቆይ አንቺ ያለሽለት? አምነን እኮ ጄሪን ከዚህ ቤት አባሯታል። ምን? አዎ ድሮም እኮ ለእሷ አትገባውም ነበረ። ቆይ ይህ ሁሉ ነገር የሆኑ በእኔ ምክንያት ነው አይደል? አዎ ግን ጥሩ አጋጣሚ ነው ብዬ አስባለሁ። አንቺን እንደዛ ባታደርግሽ ኖሮ መቼም ከዚህ ቤት አትወጣም ነበር። ታውቂያለሽ፣
መጥፎ ነገር ቢሆንም ጥሩ ነገር ይኖረዋል። ወይኔ የሰው ህይወት አበላሸው። እኔ ባልናገር እኮ የሁሉ ነገር አይፈጠርም ነበር። አሁን ጄሪ በእኔ ምክንያት ነው ህይወት የተበላሸ። ተይ ተይ፣ እንደውም አንቺ ምንም አላደረግሽም። አሁን ከዚህ ስትወጣ ነው ህይወቷ የተስተካከለው። የማይገባትን ነበር እየኖረች የነበረ፣ ሊያውም ካምነን ጋር። አይ እንደዛም አትበይ። ምንም ቢሆን እኮ አምነን ፈልጎ ነው ያገባት እና ደግሞ ይሄ ነገር ባይፈጠር ከዚህ ቤት አትወጣም ነበረ። በቃ በቃ ይበቃሻል። የእሷ ነገር የሚያስጨንቅሽ ከሆነ አንቺም ከእሷ ጋር መሄድ ትችያለሽ። መቼ ማምነን ተናዶ መሆን አለበት እንደዛ አደረገው። በቃ በኋላ ስረጋጋዋለሁ። ወይዘሮ ቤሊን ነገርኩሽ እኮ አንቺም ሆንሽ ሌላ ሰው ከዚህ በኋላ አምነን እንድታስከፉት አልፈቅድላችሁም። እስካሁንም እኔ ስላልነበርኩ ነበር የተጫወታችሁበት። አሁን ግን ይመጥቼለታለሁ። ከዚህ በኋላ ከኔ ውጪ ማንም አያስፈልገውም። ሰምተሽኛል አይደለ? በቃ ተይው። እሺ በቃ እሺ ስትይ እኮ ነው ከአንቺ ጋር የሚሄድብሽ። በቃ አሁን ወርጄ ላምነን ቆንጆ ቁርስ ልስራለት። ወይዘሮ ዛህራ እንዴት ነሽ? አለሁ ደህና ነኝ። ደግሞ በጠዋት ምን ልትይ ነው? አይ እባክሽ ዛሬ ደስ ብሎኛል። ምን ተገኝቶ ነው? አንቺ እንደው ተንኮል አያልቅብሽ። ተይ እንጂ ዛህራ ውዴ፣ አሁንስ እኔ ምንም ውስጥ እጄ የለበትም። ደግሞ ምን ተፈጠረ? እኛ እንደው ችግር አያልቅብንም። ያው ከዛሬ ጀምሮ አንቺም እኔም እዚህ ቤት ውስጥ ደስተኛ እንሆናለን። ምን ተገኝቶ? ምክንያቱም ያቺ መንቃራ ከዚህ ቤት ወጣለች። ማናት ደግሞ የወጣችው? ያው ጄሪ ቢሌን ላደረገችው ነገር የወንድሜ ልጅ ዋጋውን ሰጥቷታል። እናም ከዚህ ቤት አሽቀንጥሮ አስወጥቷታል። ደግ አደረገ። እንኳን አባረራት። የስራዋን አግኝታለች። አዎ እኔም በሱ እስማማለሁ። የስራዋን ነው ያገኘችው። አዎ ሲዘገይ የማይደርስ ይመስላችኋል። ግን አንድ መርሳት የሌለባቸው ነገር ቢኖር ሁሉም ሰው የዘራውን ቀስ በቀስ ያጭዳል። እና ውድ ሜርሲ አንቺም ተዘጋጅ። አይ ዛህራ፣ አሁን እኮ ከኔ ጋር ምንም የሚያገናኘው ነገር የለም። ምን ነው አንቺም ያደረግሽውን ነገር ረሳሽው እንዴ? አንቺም እኮ ከጄሪ ማትሻይ ነሽ። በቃ ወይዘሮ ዛህራ ስራሽን መስራት ቀጥይ። ስራ አስፈታዎች መሰለኝ። አዎ በይ ከእውነቱ ሽሺ። ግን እሷም አንድ ቀን አንቺ ያለሽበት ድረስ ትመጣለች። እውነቱ ይጋለጥና ያኔ በሰላም እንኖራለን። አያቴ እንዴት ነሽ? አለሁ ልጄ፣ አንቺ እንዴት ነሽ? አሁን በይበልጥ ደህና ሆኛለሁ። ምን አግኝተሽ ነው እንዲህ ደስተኛ የሆንሽው? አያቴ አልሰማሽም እንዴ? ውድ ልጅሽ እኮ ያቺን መንቃራ ልጅ ከቤት አውጥቶ ጣላት። ጥሩ አድርጓል። እሱ ይሄን ባያደርግ ኖሮ እኔ ይሄን ከማድረግ አልመለስም ነበር። አዎ አያቴ፣ ለሰራችሁ ስራ የእጇን አግኝታለች። አምነን ልጄ በዚህ ሰዓት ብቻውን እንዲሆን አልፈልግም። በዚህ ሰዓት ከጎኑ እንዳትርቂ። እሺ አያቴ፣ ሁሌም ከጎኑ ነኝ። አንቺ አትጨነቂ። ደግሞ ሁሉንም ነገር እንዲረሳ አደርገዋለሁ። አውቃለሁ፣ በአንቺ ተማመናለሁ። አታስቢ፣ አኮራሻለሁ አያቴ። ወይዘሮ ዛህራ እንዴት አደራችሁ? ተመስገን። ቁርስ ደርሷል እንዴ? አዎ መምጣት ትችላላችሁ። በያዘገጃጅ ይመጣል። እሺ መቤቴ። አምነን ልጅ አልተነሳም እንዴ? አረ ተነስቷል። መጣሁ ታች ጠብቂኝ ብሎኝ ነበር የመጣሁት። ከሆነ ጥሩ በቃ አምነን። አቤት ቢሊን፣
ፈለግሽ? ቆይ ለምንድን ነው እንደዚህ ያደረግከው? ምን ነው ያደረግኩት ነገር አንቺን ያስከፋሽ ይመስላል? እኔ በእኔ ምክንያት ማንም ሰው ሲጎዳ ማየት አልፈልግም። እና ደግሞ ጄሪንም ቢሆን ከዚህ ቤት ማስወጣት ልክ አይደለም። ለምንድን ነው ልክ ያልሆንኩት? ያው በእርግጥ ልክ አልሰራችም፣ ግን ደግሞ ምንም ቢሆን ሰው ናት። ሰው እስከሆነች ድረስ ደግሞ ከሰው ልጅ ስህተት አይጠፋም። ደግሞም ካውቅ አይደለም ያደረገችው። ቆይ አንቺ ምን አይነት ሰው ነሽ? ብለሽ ለሷ መከራከር ጀመርሽ? በቃ በእኔ ውሳኔ አንቺ ሞልሽ ማንም ሰው አያገቡ። ቤሌን ዝም ብለሽ ህይወትሽን ኑሪ። አምነን ቆይ ከመጀመሪያው እንደዚህ አይነት ሰው ይሆንካው? ከዛሬ ጀምሮ ሁላችሁም የዋህነቴንና እምነቴን ቆረጣችሁት። ስለዚህ ከዚህ በኋላ ያ የዋህ አምነን የለም። አምነን መቼም ቢሆን እንደዚህ እያልክ ራስን መሸወድ አትችልም። የኔ አምነን ደግሞ እንደዚህ አይነት ሰው አይደለም። ያ አንቺ አምነን የለም አልኩሽ። አንቺም እንደነሱ እኮ አይኔን እያየሽ ገለሽኛል ቤሌ። ቆይ አሁን ጄሪን አባረራት? ምናልባት ደውላ የሁለታችን ጉዳይ ብንነግርሽ? አይ አታደርገው። ያው በህይወት መቆየት ካልፈለገች እንጂ አታደርገው። ደግሞ ማደረገችው ማለት እኔም ከመሞቴ በፊት ገድያት ነው የምሞተው። ከመጀመራችን በፊት አንድ መናገር የምፈልገው ነገር አለ። ተናገር ልጄ። ምንድን ነው? ከዚህ በኋላ ጄሪ የምትባል ሚስት የለችኝም። ጄሪ ከዚህ ቤት ተባራለች። ጥሩ አደረክ ልጄ። ያቺ ሴት እኮ ለቤተሰባችን የምትመጥን አልነበረችም። አያቴ ሴማ፣ ሰውን ማወቅ እኮ በጣም ከባድ ነው። ማን እንዴት አደርጋለች ብሎ አሰበ? አሁንም በድጋሚ አንድ ነገር ልጠይቃችሁ እባካችሁ። የዋሻችሁኝ ነገር ካለ ንገሩኝ። በግድ ጨካኝ እንደሆነ አታድርጉኝ። እኔም ማላውቀው ነገር ካለ ንገሩኝ። አረ የወንድሜ ልጅ፣ እኔ ምንም የማውቀው ነገር የለም። ደግሞ የማውቀውን ነገር እኮ ስለሲፈን እኔ አይደለሁ እንደ ነገርኩ። አዎ አክስቴ፣ አንቺ እንደማታዋሺኝ እኔ በደንብ አውቃለሁ። አምነን ልጄ፣ እኔ ነገሮችን ለማጣራት እየሞከርኩ ነው እንጂ አንተ ያደረግከውን ከማድረግ ወደኋላ አልልም ነበር። እሺ አያቴ። ቤሌን፣ አንቺስ መናገር የምትፈልጊው ነገር አለ? አይ የለም። ከሆነ ጥሩ፣ በቃ እየበላችሁ ማርያ ብይ። እሺ አንተም ብላ። ሙስጣፋ አልተነሳም እንዴ? አይ ተነስቷል። ተገናኝተን ነበር። የሆነ ቦታ ደርሼ የመጣው ብሎ ነው የወጣው። እሺ ጥሩ። አምነን ውዴ። አቤት ማርያ። ከቁርስ በኋላ ቆንጆ ቡና አፈላልሃለሁ። እሺ እሺ ማርያ፣ አመሰግናለሁ። ወይኔ ወንድሜ ልጅ፣ አንዷ መንቃራ ሲገላገል ደግሞ ሌላ መንቃራ ትምጣ። አይ ሜርሲ። አቤት አያቴ ሴማ። ምን ነው የደበረሽ ትመስላለሽ? ዝም አልሽሳ ዛሬ? አይ አንዳንዴ እኮ ለጤናም ብዙ ማውራት ጥሩ አይደለም። የትኛው ዶክተር ነው እባክሽ እንደዚህ ያለሽ? የግሌ ዶክተር ነው ያለኝ። ያው ታውቂ የለ እኔ የግሉ ዶክተሮች ነው ያሉኝ። መቼም እንዳንቺ የለየለት ይሆናል። ተይ እንጂ ወይዘሮ ሴማ፣ እንደዚህማ አትናገሪኝ። በእውነት አያቴ እንዲህ ስትጫወቱ በጣም ደስ ትላላችሁ አይደለም? ነን። አዎ ማርያ፣ እውነት ነው። በሉ የማይናገረውን እንብላ። እኔ ሜርሲ የአሮጊት መቀለጃ አልሆን። ወይዘሮ ዛህራ። አቤት ልጅ፣ ምን ፈለግሽ? አሁን ቆንጆ ቡና እንድታፈይልኝ እፈልጋለሁ። እሺ እኔ አፍልቼ አመጣለሁ። አይ አንቺ እንድታመጪ አልፈልግም። አምነን አንቺ እንዳፈላሹ እንዲያውቅ አልፈልግም። እሺ እንዳልሽ፣ ሲፈላ እጠራሻለሁ።
ሰላም ወይዘሮ ሜርሲ። እንዴት አምነው ለቀቁሽ? ማለት እንዴት መጣሽ? ሜርሲ አታስቢ፣ አሁን ደህና ነኝ፣ ተሽሎኛል። ማለቴ ሳልጠይቅሽ መጣሽ ማለቴ እኮ ነው። አይ አታስቢ፣ የወንድሜ ልጅና ሰዎች ሲጠይቁኝና ሲንከባከቡኝ ነበረ እና አሁን በጣም ተሽሎኛል፣ አታስቢ። እንኳን ደህና ነሽ። በእውነት ግን ሳልጠይቅሽ በመምጣትሽ በጣም ቅር ብሎኛል። አይ ወይዘሮ ሜርሲ ችግር የለውም፣ ቅር አይበልሽ። ያው መቼም ታውቂያለሽ አልመች ብሎኝ ነው። ታውቂው የለ የቤተሰባችንን ጉዳይ፣ እሱን ቦታ እያስያዝኩኝ ነበረ። ለዛ ነው። ይገባኛል። ያው ችግር የለውም፣ አትጨነቂ። በእውነት እንደዚህ ሆነሽ ስላየሁሽ በድጋሚ ደስ ብሎኛል። እኔም ደስ ብሎኛል። ምኑ ነው ደስ ያለሽ? ያው አንቺን ስላገኘሁሽ ነው። እሺ በቃ በር ላይ አላስቁምሽ፣ ግቢ። አንቺ ቅደም። አይ ግቢና እኔ ዘጋዋለሁ። አንቺ እንግዳ አይደለሽ። አይ ሜርሲ፣ ቤቱን እኮ ድሮም አውቀዋለሁ። ባይሆን አንቺ ቅደሚ። ወይኔ ሜርሲ፣ አንገቴን ብላ ትደፋኝውን። ድሮ መብድ ያገግማል እንጂ አይሻለውም እኮ። ሜርሲ! አቤት። በሩን ልቀቂው እንጂ። እሺ። የወንድሜ ልጅ ትልቅ እንግዳ አለክ። እንዴት ናችሁ? አክስቴ ደህና ነሽ አክስቴ? ሰላም ወይዘሮ ሲማ፣ ደህና ነሽ? ሰላም ደህና ነሽ? እባክሽ ተቀመጭ። እንዴት ነሽ አክስቴ? ተሻለሽ? አዎ እድሜ ላንተ። አሁን በጣም ደህና ነኝ፣ ወደ ራሴ ተመልሻለሁ። በእውነት በጣም ደስ ብሎኛል እንደዚህ ሆነሽ በማየቴ። እኔም በሰላም ስላገኘኋችሁ በጣም ደስ ብሎኛል። ልጄ አክስትህን እኮ በወሬ ያስካት፣ ለእኛም ተውልን እንጂ። አያቴ ያው አክስቴን ሳያት በጣም ደስ ብሎኝ እኮ ነው። እሷን ሳያት እናቴ ናት ትዝ የምትለኝ። አይዞህ ልጄ፣ ደግሞ ጥዬህ ስለሄድኩ ይቅር በለኝ። አይ አክስቴ፣ አንቺ እኮ ምንም አላደረግሽም፣ አጋጣሚ ነው የተፈጠረው። አሁን ደግሞ ተመስገን ነው። በጣም ደስ ብሎኛል እንደዚህ ሆነሽ ስለመጣሽ። አዎ የእውነት በጣም ነው ደስ የሚለው። እንደዛ አብደሽ ሳይሽ በአጭር ጊዜ ውስጥ ይሻልሻል ብዬ አላሰብኩም ነበረ። ያው አንቺ እኮ ጥሩ ነገር ስለማታስቢ ነው። ታዲያ እንዴት ነሽ ወይዘሮ ሴማ? ከተያየን ረጅም ጊዜ ሆነን። አዎ ሀገር ውስጥ ስላልነበርኩ ለዛ ነው። ያው ሁላችሁንም በሰላም ስላገኘኋችሁ በድጋሚ በጣም ደስ ብሎኛል። አዎ እኛም እንደዛው። እናቴ ሴማን እንዴት አየሻት? እኔ ካየኋት ትንሽ አርጅታለች አይደል? አይ ደህና ናት። ባይሆን አንቺ ፊትሽ ትንሽ አርጅቶብኛል። ይህ እድሌ በለፈለፉ ይጠፋሉ። አሁን እውነትም ተሽሏታል። ገና ከመምጣቷ ተነሳችብኝ እኮ። ቤሊን እንዴት ነሽ የኔ ቆንጆ? አለ ደህና ነኝ። አንቺ እንዴት ነሽ? ደግሞ እዚህ ስላየሽ በጣም ደስ ብሎኛል። አመሰግናለሁ ውዴ። ደግሞ የማን ቆንጆ ናት? አምነን አገባ እንዴ? ኧረ አክስቴ ማርያ ትባላለች። ረሳሻት እንዴ? የአቶ ካርታል ልጅ እኮ ነች። ያቺ የልጅነት ጓደኛ ነች አይደል? በእውነት እንዴት ይገርማል! እንዴት እንዳደገች። ደህና ነሽ ልጄ? ደህና ነኝ። እንዴት ነሽ አክስቴ? አለሁ ደህና ነኝ። አባትሽ እንዴት ነው? ደህና ነን ይመስገን፣ ሁሉም ሰላም ናቸው። አክስቴ ምን ይምጣልሽ? የምትፈልጊው ነገር አለ እንዴ? አይ ምንም፣ አመሰግናለሁ። ወይዘሮ ሞርዚና እንኳን በሰላም መጣሽ። አመሰግናለሁ። እንኳን ደህና ቆየሽኝ። ደህና ነሽ ወይዘሮ ዛህራ? በእውነት ተሽሎሽ ስላየሁኝ በጣም ደስ ብሎኛል። እኔም ደስ ብሎኛል በሰላም ስላገኘኋችሁ። ዋናው እሱ ነው። እንኳን ደህና ዋልሽ። ብል ላምጣልሽ? አይ ምንም አያስፈልግም። አመሰግናለሁ ወይዘሮ ዛህራ። እሺ እመቤቴ ሴማ፣ ይሄው ቡናችሁ። እሺ ወይዘሮ ዛህራ በጣም እናመሰግናለን። ከዚህ በኋላ አክስቴ እዚህ ስላለች አክስቴ እንድትንከባከቢልኝ እፈልጋለሁ። አታስብ ልጄ፣ በደንብ እንከባከባታለሁ። እሺ
አሁን ምንድነው የማደርገው? አምነን ይሄንን በድጋሚ እንደደበቅኩት ያወቀ ቀን እኔንም ልክ እንደ ጄሪ ከዚህ ቤት ነው የሚያስወጣኝ። እንደው የሷስ አምላክ ምን ይለኝ ይሆን? አይ ብቻ እንኳን ፈጣሪ ረዳት። እናም እንኳን ተሽሏት መጣች። ሌላውስ ሌላ ነው። ልጄ አክስትህ በምን ምክንያት ነው እንደዛ የሆነችው? አያቴ ልክ እናቴ እንደሞተች እሷ ነበረች ከጎኔ የነበረችው። ግን ሳናስበው እንደዛ ሆነች እና እንዴት እንደዛ እንደሆነች ራሱ ግራ ገብቶኝ ነበር። ወይ እህቷ ስለሞተች በጣም አዝና ሊሆን ይችላል። ስትረስ ውስጥ ገብታ ራሷን መቆጣጠር አቅቷት ሊሆን ይችላል። አዎ አያቴ እንደዛ ይሆናል። ታዲያ አሁን ሙሉ ለሙሉ ወደ ራሷ ተመልሳለች? አዎ ዶክተር ደውላልኝ ነበር። ወደ ራሷ እንደተመለሰችና እንክብካቤ እንደሚያስፈልጋት ነግራኝ ነበር እና ያው ከዚህ በኋላ የእናንተ እገዛ ያስፈልጋታል አለች። አታስብ ልጄ፣ ወይዘሮ ሞርዚናን በደንብ እንንከባከባታለን። ካስፈለገ ቤት ድረስ ዶክተሮች መጥተው እንዲያዋት አደርጋታለሁ። አመሰግናለሁ አያቴ። በቤተሰብ ማልኮ ምስጋና ያስፈልግም። ልክ ነሽ። እሱማ ታዲያ ማርያ ልጄን በደንብ እየተንከባከብካት ነው? አቶ ካርታን አደራ እንደሰጠህ ነግሮኛል። አደራ ደግሞ ትልቅ ነው ልጄ፣ አደራ እንዳትበላ። ያው ነገሮች ተደራርበው ትንሽ ችላ ብያታለሁ። አሁን ግን ያለፈውን ረስቼ አዲስ ህይወት ያስፈልገኛል። አክስቴም ማርያም እዚህ ስላለች በጣም ደስ ብሎኛል። አያቴ ወደ ራሴ እመለሳለሁ። መኝ ጥሩ ልጄ፣ ያለፈው አልፏል። ማሰብ ያለብን ለሚመጣው ብቻ። ልክ ብለሻል አያቴ። በቃ ወደ ክፍሌ ልሂድ። ከፈለከኝ ምንጊዜም አለሁ። አክስቴ ሞርዚና ተጫወቺ። ኧረ የተኛችውን ሴትዮ ቀሰቀሰችብኝ። እየተጫወትኩ ነው። ያው ከመጣው ስለቆየው ቤቱንም እያየሁ እኮ ነው። አዎ ቤቱ ተቀይሯል፣ ደግሞ አምሮበታል በጣም እንጂ ልጄ። ታዲያ አሁን ድጋሚ እዛ ቤት አትሄጂም አይደለ? የት ቤት ማለት? ወደ ማገገሚያ። ያ ሁሉም ነገር ተስተካክሎ ነው የመጣሽው ይመስለኛል። አው ድሜርሲ አታስቢ። ከዚህ በኋላ የቴ ልጅ አጠገብ ነኝ። እሱንም ለመንከባከብ ነው ተመልሼ የመጣሁት። በቃ እናንተ ተጫወቱ፣ እኔ መጣሁ። እሺ ውዴ። ይድኔ እቺ መንቃራ ከዚህ ሴትዮ ጋር ጥላይ ልትሄድ ነው። እሺ ውድ ሜርሲ፣ እንዴት ነሽ? አሁን ብቻችን ነን፣ ማውራት እንችላለን?